ከሌሎች ወንዶች በላይ እንደ ንጉሥ ታይሃለች። ሁሌም ትኩረቷ አንተ ላይ ነው። ግን እነዚህ 6 ነገሮችን ማድረግ አለብህ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሮ። አንደኛ፣ ምንም ያህል ቢያምርባት ከአንድ ጊዜ በላይ እንዳታያት። ለመጀመሪያ ቀን እሷ መቼም ቢሆን ከአእምሮዋና ከልቧ በማይጠፋ አስተያየት እያት። እሷ በእርግጠኝነት ይሄ ልጅ እንደዚህ የሚያፈጥብኝ ወዶኝ ነው ከኔ ፍቅር ሳይዞ አይቀርም ብላ እስክታሰብ ድረስ በፍቅርና በስሜት ሆነ እያት። መጀመሪያ ግን ፊቷን ከማየት ጀምር። ልክ እንደ ሌሎቹ ወንዶች ቀጥታ መቀመጫዋ ላይ አታፍጥ። በመጀመሪያ ቀን ፊቷን በደንብ በስሜት ያው፣ በተለይ አይኖቿን በትኩረት ያቸው። በመቀጠልም መላ ሰውነቷ ላይ አይኖች ይረፉ። በመጀመሪያ ቀን በዚህ አይነት እይታ ካያት በኋላ እሷ በሚቀጥሉት ቀናት የበለጠ እንድታፈጥባት ሁሌም ሱስ መሆን ስለምትፈልግ የተለየ ልብስና የተለየ ሜካፕ ተቀብታ ከመጀመሪያው ቀን ይልቅ በጣም አምሮባት ትመጣለች። አውቃ አንተ ወዳለህበት አካባቢ መታ ትቆማለች ወይም ትቀመጣለች። በዚህ ሰዓት እያያት እንደሆነና እንዳልሆነ ለማወቅ ሰረቃ አርጋ ታያለች። ጨዋታው ግን እዚህ ጋር ይጀምራል። አንተ ግን እሷ ገና አንተ ወዳለህበት አካባቢ እየመጣች እንደሆነ ስታውቅ ትኩረትን ስልክ ላይ ወይም ሌላ ነገር ላይ ታደርጋለህ። በፍጹም እሷን ቀና ብለህ ማየት የለብህም። እሷን በነገሩ በጣም በመገረም በመጀመሪያ ቀን እንደዚህ ያፈጥብኝ የነበረው እንዴ አይደለ እንዴ ብላ ግራ እስክትጋባ አንተ መሆንን እስክትጠራጠር ድረስ እሷን ባላየ ሆነ በራስ ነገር ላይ አተኩር። በፍጹም ተሳስተ እሷ እንኳን ባታየ ዘወር ብለህ ሰርቀ እንዳታያት። ምክንያቱም እሷ ባታየ እንኳን ጓደኞቿ ሰረቅ አርገ ያያት እንደሆነ ሊያዩህ ይችላሉ። ስለዚህ በፍጹም እይታህን ወደ ራስህ ብቻ አድርገው። ይህ በጣም ድንቅ ጥልቅና በተግባር የሚሰራ የስነ ልቦና ስልት ነው። አደገኛ የሆነ የሴቶችን ተፈጥሮ ስሜትና ፍላጎት በከፍተኛ ደረጃ የሚፈትሽ ነው። ለመጀመሪያ ቀን በዚያ ፍቅርና ስሜት በተሞላበት አስተያየት ልቧን አንቀጥቅጠህ በሚቀጥለው ቀን ግን አምሮባት ስትመጣ ፊትን ሙሉ በሙሉ ስታዞርባት ጨዋታውን ይበልጥ ወደ ላቀ ደረጃ ለማድረስ የምትጨምረው ስልት ከእይታ ውጪ በድምፅህ መግዛት ነው። ይህ ምን ማለት ነው? እሷ ጓደኞቿን ይዛ አንተ ወዳለህበት አካባቢ መታ ስትቆም አንተ አይንህን ስልክ ላይ አድርገ ጨርሶ ባላየህ ሰዓት ከጎን ላለ ጓደኛህ ወይም በስልክ ለምታወራው ሰው በጣም በተረጋጋ በጎላና ወንድ በሆነ ኮስተር ያለ ድምጽ ማውራት ጀምር። እሷ አንተን ለማየት አይኗን ብታዞርም አንተ ግን አይንህን ሳትሰጣት ድምጽህን ብቻ እንድትሰማው ታደርጋለህ። አይንህን ነፍጋት ሳለ ድምጽ ግን ጆሮዋ ውስጥ ሲያስተጋባ በአእምሯ ውስጥ ያለው የመረበሽ ስሜት በእጥፍ ይጨምራል። ድምጽ ውስጥ ያለው መረጋጋትና በራስ መተማመን እሷ አጠገብ በመኖሯ ቅንጣት ያህል እንዳልተነቃነቅ ያረጋግጥላታል። በዚህ ሰዓት እሷ ያንተን ትኩረት ለማግኘት ስትል ብቻ ጓደኞቿ አጠገብ ሆና ድምጿን ከፍ አድርጋ ለመሳቅ ወይም የሆነ ነገር ተናግራ ያንተን ቀና ማለት ለመጠባበቅ ትገደዳለች። አንተ ግን ያንንም ድምጿን እንደ አየር ቆጥረ እይታህን ሳታናውጥ በራስ ጨዋታ ላይ ስትቀጥል በልቧ ውስጥ የሚቀረው ብቸኛው ምርጫ አንተን ዝም ብላ ማምለክና ያንን የናፈቀችውን እይታህን ፈልጋ ራሷ መታ አንገቷን መስበር ብቻ ነው። ነገር ግን በዚህ ድርጊትህ ከአንድ ሳምንት በላይ መቀጠል የለብህም። ምክንያቱም ከልብ እንዳልፈለግካት እንድታስብ ያደርጋታል። ከአንድ ሳምንትም በኋላ ደግመ በመጀመሪያው አይነት እይታ ልታያት ይገባል። ያኔ ዙሩ ይከራል። ሁለተኛ፣ የራሷን የገንዘብና የኑሮ ህይወት አታግዝላት። በተለይ መጀመሪያ አካባቢ ችግር ሲገጥማት የሚገርም አጋርነትህን በማሳየት በሐሳብም ሆነ በጥቃቅን ነገሮች ከጎኗ በመቆም ፍጹም ደጋፊነትህን አሳያት። እሷ በእርግጠኝነት ይሄ ሰው የኑሮ ሸክሜን ሁሉ ሊጋራኝ ዝግጁ ነው፣ ማንኛውንም የገንዘብና የኑሮ ችግርን በቃሉና በአቅሙ ይደግፈኛል ብላ እስክታሰብ ድረስ ፍጹም ደራሽና አለኝታ ሆነ ጨዋታህን ቀጠል። መጀመሪያ ግን ስታግዛት በከፍተኛ ቅንነትና ፍቅር አግዛት። ልክ እንደ ሌሎቹ ወንዶች ስላገዝኳት የህይወቷ ተቆጣጣሪ መሆን አለብኝ የሚል የጭንቀት ስሜት ሳታሳይ በነፃነት አቅርባት። መጀመሪያ ቀን ጨዋታህን በአጋዥነትህና እሷን ደህንነት እንዲሰማት በማድረግ ላይ ብቻ አድርገው። በተለይ አንተን የገንዘብ አጠቃቀምና ጠንካራ የኃላፊነት መስፈርቶች ገና ሳታውቅ ሙሉ በሙሉ እንድትተማመንብህ አድርጋት። በመጀመሪያ አካባቢ በዚህ አይነት ገደብ የለሽ በሚመስል ደራሽነት ካየች በኋላ እንደገና በሚቀጥለው ቀናት ያንን ያንተን ድጋፍ እንደ መደበኛ መብት ለመውሰድ ሁሌም ያንተን ጠቃሚነት ማረጋገጥ ስለምትፈልግ ይበልጥ የኑሮና የገንዘብ ችግሯን በዝርዝር ይዛ ትመጣለች። አውቃ አንተ ፊት የቤት ኪራይ፣ የዕዳ ወይም የግዢ እጥረቶችን በማውራት ተረቅ አርጋ ምላሽን ታያለች። አንተ ግን እሷ ገና ግንኙነቱ ሳይጠነክርና የራሷን ኃላፊነት መወጣት ሲገባት የኑሮና የገንዘብ ሸክሟን ሁሉ ወደ አንተ እየገፋችው እንደሆነ ስታውቅ ወዲያውኑ የገንዘብ ኪስን ዘጋ አድርገህ
ችግሯን በራሷ እንድትፈታው እድሉን ስጣት። መጀመሪያ አካባቢ እንደዛ ደርሶ የደገፈኝና ከጎኔ የቆመው ወንድ ዛሬ ምን ሆኖ ነው ቸል ያለኝ ብላ ግራ እስክትጋባና እንደ ፍቅረኛ እንጂ እንደ ባንክ ወይም እንደ ኑሮ ዋስና ልትጠቀምብህ እንደማትችል እስክትረዳ ድረስ ራስን ሳታናውጥ በራሴ የፋይናንስ መርህ ላይ አተኩር። በገንዘብህ አዳኝ ለመሆን እንዳታስብ። ሶስተኛ ስህተት ስትሰራ ፊት ለፊት ንገራት። መጀመሪያ አካባቢ የምትሰራቸውን ጥቃቅን ስህተቶች፣ የተሳሳቱ አመለካከቶቿን ወይም ያላትን ያልተገራ ባህሪ ሁሉ እንዳላየህና እንዳልሰማ ሆነ እለፋው። እሷ በእርግጠኝነት ይህ ልጅ በኔ ተማርኳል፣ እኔን ላለማጣት ሲል ስህተቶችን ሁሉ አይቶ እንዳላየ ያልፋል ብላ እስክታስብ ድረስ ፍጹም አቃፊና የማይፈርድባት ወንድ ሆነ ጨዋታህን ቀጥል። ሙሉ በሙሉ በነጻነት እንድታወራ ፍቀድላት። በመጀመሪያ ቀን በዚህ አይነት ሙሉ ይሁንታ ካየች በኋላ እሷ በሚቀጥለው ቀናት ያንን ያንተን ዝምታ ይበልጥ ለመፈተሽ ሁሌም ያላትን ተሰሚነት ለማረጋገጥ ስለምትፈልግ ይበልጥ ደፈር ያሉና ስህተት የሆኑ ባህሪያትን ይዛ ትመጣለች። አውቃ አንተ ፊት የምታደርጋቸውን ነገሮች በማጋነን ወይም ተገቢ ያልሆኑ ቃላትን በመወርወር ሰረቅ አርጋ ምላሽን ታያለች። አንተ ግን እሷ በንግግሯም ሆነ በተግባሯ በግልጽ ስህተት እየሰራች እንደሆነ ስታውቅ ወዲያውኑ ረጋ ባለ ግን ደግሞ ፍጹም ቆራጥ በሆነ አነጋገር ስህተቷን ፊት ለፊት ንገራት። በፍጹም ስህተትን ስትነግራት በውስጥ ምንም አይነት ማሸማቀቅ ወይም ፍርሃት መታየት የለበትም። የራሱ የሆነ የሞራል ጥንካሬ ያለው እውነተኛ ወንድ መሆንህን እስክትረዳ ድረስ እውነታውን ሳትሸሽግ ፊት ለፊት ተናገር። አራተኛ ስጦታዎችን ያለ ምክንያት አትስጣት። መጀመሪያ ቀን ጨዋታህን ስጦታ በመስጠትና እሷ ልዩ እንደሆነች እንዲሰማት በማድረግ ላይ ብቻ አድርገው። በተለይ ያንተን እውነተኛ የቁጠባና የስጦታ መስፈርቶች ሳታውቅ ሙሉ በሙሉ በነጻነት ስጦታን እንድትቀበል አድርጋት። መጀመሪያ አካባቢ በዚህ አይነት ገደብ የለሽ በሚመስል ልግስና ካየች በኋላ እሷ በሚቀጥለው ቀናት ያንን ያንተን ስጦታ በየቀኑ እንደ መብት ለመቀበል ሁሌም ያላትን ተፈላጊነት ማረጋገጥ ስለምትፈልግ ይበልጥ አዳዲስ ነገሮችን እንድትገዛላት የምታደርግበትን ፍንጮች ይዛ ትመጣለች። አውቃ አንተ ፊት የፈለገችውን ዕቃ በምኞት በማንሳት ወይም ይሄ ነገር ደስ ይላል እያለች ሰረቅ አድርጋ ምላሽን ትጠብቃለች። አንተ ግን እሷ ያለምንም ምክንያት ወይም ያለምንም ጥረት ከማንኛውም ቀን በተለየ መልኩ ስጦታ እንድትሰጣት ፍንጭ እየሰጠች እንደሆነ ስታውቅ ወዲያውኑ ፍላጎቷን እንዳላየ ሆነ እለፋው። በፍጹም ያለምንም ምክንያት ያለ ትልቅ ስኬት ስጦታዎችን ዝም ብለህ እየገዛ መስጠት የለብህም። መጀመሪያ አካባቢ እንደዛ ያማረ ስጦታ ገዝቶ አስደምሞኝ የነበረው ወንድ ዛሬ ምን አገኘው ብላ እስክትጨነቅ ድረስ አቋምህን መቀየር አለብህ። ስጦታ ብርቅዬና በልዩ ምክንያት ብቻ የሚሰጥ መሆኑን በተግባር አሳይ። በፍጹም ተሳስተ እሷ ስታኮርፍ አይተ እሺ ምንድነው የፈለግሽው ልግዛልሽ እያልክ ልቧን ለመግዛት እንዳታስብ። አምስተኛ በማንኛውም ሰዓት ጥላት ለመሄድ ዝግጁ ሁን። መጀመሪያ አካባቢ ስትገናኙና ጊዜ ስታሳልፉ ከዛሬ አግኝተው የማታውቀውን አይነት ፍጹም የሆነ ፍቅር፣ እንክብካቤና ማራኪ ጨዋታ በመስጠት በአንተ ማንነት ሙሉ በሙሉ እንድትረካ አድርጋት። እሷ በእርግጠኝነት የልጅ በኔ ፍቅር ሙሉ በሙሉ ተማርኳል፣ ከእንግዲህ እኔን ላለማጣት ሲል ማንኛውንም ነገር ያደርጋል ብላ ታስባለች። ከፍተኛ ቅርበትና ትኩረትን ስጣት። ልክ እንደ ሌሎቹ ወንዶች እቺ ሴት ብትተወኝስ በሚል ፍርሃት ራስን ገትረ አትቅረብ። መጀመሪያ ቀን ጨዋታን ለሷ ምርጥ ጊዜን በመስጠትና እሷን ልዩ አድርገህ በማየት ላይ ብቻ አድርገው። በተለይ አንተን የማይደራደር ክብርና የቁርጥ ቀን ውሳኔህን ገና ሳታውቅ ሙሉ በሙሉ እንድትማረክብህ አድርጋት። መጀመሪያ ቀን በዚህ አይነት ፍጹም የተሰጠ መስለህ ከታየሃት በኋላ እሷ በሚቀጥሉ ቀናትም ያንን ያንተን ፍቅር እንደ መብት ለመውሰድና የፈለገችውን ብታደርግ እንኳን እንደማትታዋት ሁሌም ያላትን የበላይነት ማረጋገጥ ስለምትፈልግ ያንተን ክብር ወይም መርህ የሚነኩ ድፍረቶችን ይዛ ትመጣለች። አውቃ አንተን ዝቅ ለማድረግ በንቀት ለማውራት ወይም ሌላ ወንድም በመጥቀስ ልታስቀናህና ልታስደነግጥህ ሰረቅ አርጋ ምላሽን ታያለች። አንተ ግን እሷ ያንተን ክብር፣ ማንነት ወይም ህግጋትን እየጣሰች እንደሆነና እንደማትለቃት እርግጠኛ ሆና ብልሹ ተግባር የምታሳይ ከሆነ ወዲያውኑ ያንን ሁሉ ፍቅርና ትኩረት አቁመ ምንም ሳትቆጭና ሳታንገራግር ዞረ ጥላት ሂድ። በፍጹም በማንኛውም ሰዓት ጥላት ለመሄድ ዝግጁ ሁን። ስድስተኛ ስትቆጣ ወይም ስታኮርፍ አታባብላት። መገናኘት ከጀመራችሁ በኋላ ብዙ ወራት ካለፉ በኋላ የሴት ልጅ ስሜት እንደ አየር ንብረት መዋዠቁ አይቀሬ ነው። አንዳንድ ቀን ያለ ምንም በቂ ምክንያት ፊቷ ይቀያየራል፣ ንግግሯ ይቀንሳል፣ በጥቃቅን ነገሮች መቆጣት ትጀምራለች። እዚህ ጋር አብዛኛው ወንድ የሚሰራው ትልቅ ስህተት አለ። በፍርሃት መቅበዝበዝ፣ ምን አጠፋው፣ ምን ላርግልሽ እያለ በየሰከንዱ ሲለማመጥ፣ እሷ ግን በውስጧ የምታስበው ይህ ወንድ የኔ ስሜት ሲቀየር ህይወቱ ሙሉ በሙሉ ይናጋል፣ ደካማ ነው ብላ ታስባለች። የሷ የዝምታዋና የቁጣ ማዕበል እስኪያልፍ ድረስ ዝምታን ምረጥ። እሷ ያለምንም ምክንያት ስታኮርፍ አንተ ደንግጠህ ስጦታ ለመግዛት ወይም ይቅርታ ለመጠየቅ አትሩጥ። እንደውም ምንም እንዳልተፈጠረ ሁሉ ራስህን ዘና አድርገህ ስራህን ስራ። ከጓደኞች ጋር አውራ ወይም የሚስብ መጽሐፍ አንብብ። ያንተ ዝምታና አለመረበሽ ለሷ የሚሰጣት መልእክት ያንቺ ስሜታዊ መሆን እኔን ከማዕከል አያናውጠኝም፣ ስትረጋጊ በጨዋነት እናወራለን የሚል መልእክት አለው።
አንተ ሳታባብላት ስትቀር ያሰበችው የስሜት የበላይነት ይከሽፋል። ይህ ሰው እኮ እኔ ስለተቆጣው ብቻ የሚንቀጠቀጥ ተራ ወንድ አይደለም ብላ ስታስብ ያ የኩራት ማዕበሏ ቀስ እያለ ይወርዳል። በመጨረሻም ራሷ ተረጋግታ ፈገግ ብላ ጨዋታ ወደ መጀመር ትመጣለች። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።